ይስጥልን እንደምን አላችሁ የዘመንና ቴክኖሎጂ ቤተሰቦቻችን የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን ነው ተጀምሯል። በዚህም ሳምንት አዳዲስና ቴክኖሎጂ ነክ መረጃዎችን ልናደርሳችሁ ዝግጅታችንን አጠናቀን ተገኝተናል። የተለያዩ መረጃዎች በየሰዓታቸው ወደ እናንተ የሚደርሱ ይሆናል። ዛሬ በኢትዮጵያ የዲጂታል ግብይት ዓለም ውስጥ የንግድ ስርዓታችንን ያዘመነ ስለሚገኘው ዘመን ገበያ በሰፊው ልንነጋገር ወደናል። በተለይ ደግሞ በቅርቡ ያሳለፍናቸው የገናና የኢዳል ፈጥር በዓላትን አስመልክቶ የቀረቡ ልዩ ልዩ ቅናሾችና የሽያጭ ዘመቻዎች ምን ይመስሉ ነበር? ደንበኞችስ ምን ያህል ተጠቃሚ ሆነውበታል? የሚለውን በዝርዝር የምንመለከት ይሆናል። ዘመን ገበያ ለሸማቾች ብቻ ሳይሆን ለነጋዴዎችም ትልቅ በር የከፈተ መድረክ ነው። በመሆኑ አንድ ነጋዴ ከዘመን ገበያ ለመመዝገብ ምን መስፈርቶችን ማሟላት ይኖርበታል? መድረኩን መቀላቀልስ ለንግድ ድርጅቱ ምን አይነት ጠቀሜታን ያስገኛል? የሚሉ ነጥቦችን ለማብራራት ከኢትዮ ቴሌኮም የሞባይል መኒ ዲቪዥን ተወካይ ጋር ቆይታ የማደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እንተዋወቅ። እሺ፣ ቸርነት ሰይድ እባላለሁ በኢትዮ ቴሌኮም ዘመን ገበያ ቢዝነስ ኦፕሬሽን ማኔጀር። አስቀድሜ ሳነሳው የነበረው ሀሳብ ነበር ያሳለፍነው የገናና የኢድ በዓላት ላይ የዘመን ገበያ ሚና እጅግ የጎላ ነበር። ስለሱ እናንሳ እስኪ። እንግዲህ የሁለቱም በዓላት ግብይቶቻችን የተሳለጡና ጥሩ ነበሩ ብለን እናስባለን። በተለምዶ የበዓል ሰሞናት የበዓልን ደስታ ለማሳለፍ ሽርጉድ የሚበዛበት ውጣ ውረድ የሚበዛበት ሰዎች እዚህም እዛም ለግብይት አላማቸው ብለው የሚንቀሳቀሱበት ከፍተኛ የሆነ ድካም ያለበት ወቅት በመሆን ነው የሚታወቀው። ከዘመን ገበያ ጋር ተያይዞ ባለው ግብይታችን የሰዎችን ድካም የቀነሰ ሰዎች የሚፈልጉትን ስራ እየሰሩ ለግብይት የሚያወጡትን ጊዜ ቀንሰው ወደ ደስታ የሚያመዝኑበት የግብይት ወቅት አድርገን ነው ያሳለፍነው ብለን እናስባለን። የሰው ተሳትፎ እንዴት ይታያል? በጣም ጥሩ። በሺዎች የሚቆጠሩ ግብይቶችን ስናደርግ ነበር የነበረው። ስለዚህ በሁሉም የኢትዮጵያ ክፍል ማለት በሚቻል ደረጃ ግብይቶች ነበሩ። ስለዚህ ከየትኛው አካባቢ በብዛት የሚሳተፉበት የሚፈልጉትን የሚያገኙበት ግብይቶቻቸውን በተቀላጠፈ መልኩ የሚያደርጉበት ሆኖ አልፏል ብለን እናስባለን። ስለዚህ እንግዲህ በእንደዚህ አይነት ቦታዎች ላይ በተለይ ደግሞ በዓላት ላይ ግብይት በደንብ የሚደራበት ጊዜ ነው። ኤግዚቢሽን ባዛሮች በስፋት ይካሄዳሉ። ለደንበኞች ካለው ቅናሽ ባሻገር ይሄ ኢንቫይሮንመንት መፈጠሩ እንደዚህ አይነት የግብይት መድረክ መኖሩ ምን አይነት ምቾት ይፈጥራል? የበዓል ጊዜዎቻችን በጣም የግብይት ውጣ ወረዳችን በጣም ጊዜያችንን የሚወስድብን ጉዳይ ነው። አሁን ግን ከዘመን ገበያ ጋር በተያያዘ ሁላችንም በምንፈልገው አካባቢ ላይ ተገኝተን ስራዎቻችንን የምንሰራበት ግብይታችንን ስንፈልግ ስልካችንን አውጥተን የምንፈልጋቸው ምርቶች የምንመርጥበት እነዛ ምርቶች ደግሞ በቀላሉ በራችን ድረስ የሚመጡበት እንደመሆኑ ህይወትን ማዘመን የገበያ ውጣ ውረድ ማቅለል እና ደግሞ የሚፈልጉትን ከየትኛውም ቦታ ሆነው ማግኘት አለማጣት የሚባሉትን ነገሮች ያስተሳሰርንበት ነው ብለን እናስባለን። በግብይት ሂደታችን ውስጥ ሲሳተፉ የነበሩ ደንበኞቻችንም ሁሉ በእጃቸው ሁሉ በደጃቸው ሆኖ ያሳለፉበት በዓል ነው ብለን ነው የምናስበው። ስለዚህ ሁሉንም ነገር በምትፈልጊው ሰዓት ማግኘት፣ ሁሉንም ነገር በአጭር ጊዜ ማግኘት፣ ሁሉንም ነገር የምትፈልጊው ቦታ ድረስ መጥቶ ማግኘት ደግሞ የሚሰጠው ደስታ በዓልን እጥፍ ድርብ ያደረገ ስለነበር ጥቅሙ በዚህ ብለን የምንገምተው አይደለም ብለን እናስባለን። መልካም። እንግዲህ ኢትዮ ቴሌኮም በየጊዜው በየወቅቱ አዳዲስ ነገሮች ያመጣል። ከነዛ መካከል በጣም በአጭር ጊዜ ይመስለኛል ዘመን ገበያ ሰው ውስጥ የዕለት ተዕለት ኑሮ መካከል የግብይቱ መካከል አንድ አካል ለመሆን የቻለው በጣም በአጭር ጊዜ ነው። ግን ደግሞ ምናልባት ተመልካቾቻችን ይሄን ሲያዩ ከባድ ሊመስላቸው የሚችል የተመልካች ክፍል ካለ ለመጠቀም አገልግሎቱ ምን ያህል ነው፣ እንዴት ነው መጠቀም የምንችለው፣ እንዴት ነው እዚህ ውስጥ መካተት የምንችለው የሚለውን ደግሞ ለተመልካቾች እስኪ በዚሁ አጋጣሚ እንደ ተገበያ ሆኖ ለመቅረብ የሚያስፈልገው የቴሌብር ደንበኛ መሆን፣ የቴሌብር ሱፐር አፕ ተጠቃሚ መሆን። ሱፐር አፕ ውስጥ ያለ ሚኒ አፕ እንደመሆኑ መጠን የሱፐር አፕ ተጠቃሚ የሆነ ማንኛውም ሰው በቀላሉ አክሰስ የሚያደርገው በጣም ዩዘር ፍሬንድ የሚባል ይሄ ለተጠቃሚዎች የሚግባባ የሚባል አይነት ፕላትፎርም ነው ያለ። ሁሉም ነገር በአንድ ማግኘት የሚቻልበት በአንድ ንክ ብቻ ኦርደሮችን የምንፈጽምበት በመሆኑ እጅግ በጣም ቀላል፣ ሰዎች አንዴ ከሞከሩት የሚወዱት በጣም ቀላል ሆኖ የእጃቸው ጣት ላይ ግብይታቸውን ማድረግ ብር ከመቁጠር የሚወስደው ጊዜ ያነሰ ጊዜ ፕሮዳክትሽን የምትፈልጊውን ምርት መርጠሽ የምትፈልጊውን ምርት አገላብጠሽ አይተሽ ልክ ገበያ መሀል የገባሽ ያክል ተሰምቶሽ ስለ ምርቱ እውቀት ኖሮሽ የምትገበያይበት ነው። በጣም ቀላል ለደንበኛው ደግሞ የሚፈለግበት የሱፐር አፕ ተጠቃሚ መሆን ብቻ የሚል መስፈርት ነው። ለነጋዴዎች አሁን በተለይ ካሽ እየቀረ ነው ብዙ ቦታ ላይ
ግን ደግሞ አሁንም በካሽ የሚገበያይ የነጋዴ ክፍል ይኖራል። እንግዲህ ነጋዴዎቻችን ከተጠቃሚዎች አንድ እርምጃ ቀደም ብለው መሄድ የሚጠበቅባቸው መንገድ አለ። ከኛ ጋር ውል መፈራረም ይኖርባቸዋል። የንግድ ፈቃድ የታደሰ ንግድ ፈቃዳቸውን፣ ቲን ሰርተፊኬታቸውን፣ የቫት ተመዝጋቢ ከሆኑ ደግሞ የቫት ሰርተፊኬታቸውን እኛ ጋር አስገብተው ኮንትራት ተፈራርመን ወደ ስራ መግባት ይጠበቅባቸዋል። ግን አሁን በአብዛኛው የምንለው ነጋዴ የሶሻል ሚዲያዎች ተጠቃሚ ነው። እነዛን የሶሻል ሚዲያዎች አክሰስ ማድረግ የሚችል መጠቀም የሚችል ማንኛውም ነጋዴ ደግሞ እዚህ ላይ መጠቀም የሚችልበት ፕላትፎርም ነው። ያለው አፓችን ላይ እቃን ከሼልፍ ላይ አንስቶ ከመስጠት የቀለለ መንገድ ነው ያለን። ስለዚህ አንድ የሚመጣውን የግብይት ጥያቄ ተቀብያለሁ የሚለውን መንካት፣ ከዚያ የተቀበለውን ደግሞ ለዴሊቨሪ አሳይን ማድረግ የሚለውን መጫን ብቻ የሚጠበቅበት ነው። ሁለት ንክኪዎችን ከስልኩ ጋር አድርጎ ጠቅላላ ግብይቱን የሚጨርስበት፣ ያ ደግሞ ገንዘቡ ደግሞ የስክሩ ሰርቪስ የምንለው አለን። የትኛውም የኢኮሜርስ ፕላትፎርም ላይ የማይገኝ ስለዚህ ቀድሞ ደንበኛው የከፈለበት ከዛ ደግሞ ያንን አስቀምጦ ቋት ላይ አስቀምጦ ለደንበኛው እቃው የሚላክበት ስለሆነ በሁለቱም ውስጥ መተማመን ያለበት፣ ምናልባት ገንዘብ በመቁጠር ውስጥ የሚታጣ ተገቢ ያልሆነ የጥቅም ማጣት የሚፈጠርበትን ያስወገደ ሙሉ ለሙሉ ከስጋት ነፃ የሆነ ለምሳሌ አንድ በግ ነጋዴን ገበያ መሀል ወስዳ በካስ ተገበያ ይበትዩ ካስ ተሸክሞ መሄድ አለበት። የሴኩሪቲ ኢሹ የሚፈጥርበት ነው። ተዘረፉ አልተዘረፉ ገንዘብ በትክክል ነው ወይ? ገንዘብ መቁጠሩ በራሱ አድካሚ ነው። ከዛም በተጨማሪ ደግሞ ለወንጀለኞች ይጋለጣሉ አልጋለጥም የሚል ስጋት አለበት። ይሄኛው ግን ቁጭ ብሎ በግሮጧ መለጠኛል የለም ቁጭ ብሎ መስራት የሚያስችልበት ፕላትፎርም ነው። ለተጠቃሚ ለሻጭም ለገዥም በጣም ቀላል ምቹ የሆነ ሶሻል ሚዲያ ለሚጠቀም ሰው በጠቅላላ ደግሞ በጣም ቀላል የሆነ የሚባል አይነት ፕላትፎርም ነው ያለን። እንደ ሻጭ ሆነው ሲመጡ ግን ስልጠናዎችንም እንሰጣለን። 24/7 ያለ ሰፖርቶችን እንሰጣለን። ያ የድጋፍ አገልግሎት ማንኛውም አይነት ችግር ሲያጋጥማቸው ድጋፍ እየሰጠን የምናቀል ይሆናል። ከነዚህ ከሚሰጡት ስልጠናዎች ባሻገር የኢድ አልፈጥር ኤግዚቢሽን ባዛር ላይ ተገኝቼ አይቼ ነበር። የተለያዩ ነጋዴዎች ደግሞ ሽልማት ሲቀበሉ ነበር። ዘመን ገበያን በመጠቀም በሚያደርጉት ግብይት የማነቃቃት የማበረታታቱ ስራስ ምን ያህል ነው? እንግዲህ ስናነቃቃ እኛም እንትን ስንል ወደ ገበያ ገብተን ሽልማት እንሰጣለን ስንል ከኛ ጋር አብረው ስለሆኑ ከኛ ጋር አብረው እየሰሩ ስለሆኑ እናመሰግናለን የሚለውን ለመግለጽ ያክል ተብሎ የተደረገ ነው። ትልቁ ሽልማታችን ግን በዓላትን ተከትለን የምንሰጠው ሳይሆን ትልቅ ገበያ በመፍጠር አክሰሲቢሊቲውን በመፍጠር ተደራሽነትን በማስፋት የምንሰጣቸው የሁሌም ስጦታችን የበለጠ ስጦታ ነው ብለን እናምናለን። እዚህ በዓል ላይ ከምናደርገው ማበረታቻ በበለጠ ደግሞ ዘመን ገበያ ላይ ሆነው በሚገበያዩበት ትልቁ ስጦታችን እሱ። አሁን የተለያዩ በዓላትን ጠቅሰናል ያሳለፍናቸውን። መጪው ደግሞ የፋሲካ በዓል ነው። ለፋሲካም በዓል እንዲሁ ደግሞ የበዓል ግብይቱ የሚደራበት ጊዜ ነው። የቤት እቃው የሚበላው የሚለበሰው የተለያየ ነገር ኤግዚቢሽን ባዛሮችን በዛው ልክ በብዛት ይዘጋጃሉ። ዘመን ገበያ ደግሞ እንደተለመደው ሁሌም ይኖራል። እዛም ደግሞ በምን አይነት መንገድ እንገናኛለን የሚል መልእክት እንዲሁ ደግሞ እስካሁን ላልተሳተፉ ላልተገበያዩበት ዘመን ገበያን ላልተጠቀሙ ተመልካቾችም ደግሞ እንደ ማጠቃለያ የሚሆን ሰፋ ያለ መልእክት። በአካል የሚደረጉ ኤግዚቢሽኖችን ቨርቹዋሊ እንደግማቸዋለን። አሁን ኤግዚቢሽኖች በቦታ የተወሰኑ አይደሉም። አንድ ቦታ ላይ ብቻ በተሰባሰቡ ነጋዴዎች የሚገኝ አይደለም። እዛ ውስጥ ያሉ ነጋዴዎች የትኛውም የኢትዮጵያ ክፍል ላይ ያሉ የባዛር ተሳታፊ መሆን የሚፈልጉ ሰዎችን አክሰስ የሚያደርጉበት ነው። ስለዚህ እንደ ነጋዴ የዘመን ገበያን ፕላትፎርም ጆይን ማድረግ መቀላቀል እና ከዘመን ገበያ ጋር አብሮ መስራት የትኛውም የኢትዮጵያ ክፍል ላይ አንድ ባዛር ሳይሆን 4፣ 5፣ 6፣ 7 ባዛሮችን እንደ መክፈት የሚቆጠር ነው። ስለዚህ በአካል የምታገኙትን ባዛር ቨርቹዋሊ እንከፍተዋለን። እዛ ላይ ተገኝታችሁ ምርቶቻችሁን እንድትሸጡ፣ ራሳችሁን እንድታስተዋውቁ፣ ገበያችሁን እንድታሰፉ ብለን መጋበዝ እንፈልጋለን። ከዛ ውጭ ግን ያው የዲጂታል ዓለሙ የማይቀርበት ዓለም ነው። ስለዚህ በዚህ ጊዜ ላይ ዘመን ገበያን ተቀላቅሎ መስራት የብልህ ነጋዴ እርምጃ ነው ብለን እናስባለን። ይዘገዩ ይሆናል እንጂ አይቀሩም ብለን ነው የምናስበው። ስለዚህ በጊዜ ጆይን አድርገውን በጊዜ ተቀላቅለውን አብረን እንድናድግ አብረን እንድንሰራ ለነጋዴው ጥሪ እናስተላልፋለን። ለደንበኞቻችን እናንተ ስራችሁን ስሩ፣ በዓላችሁን ለማክበር ተዘጋጁ፣ እኛ ደግሞ የገበያ ውጣ ውረዶቻችሁን ተሸክመን ወደ እናንተ በዓሉን በደስታ እናቀርባለን። የግብይት መንገዳችሁ
በእርግጠኝነት የተሞላ ነው። በእርግጠኝነት የተሞላ ነው ስንል ኢትዮ ቴሌኮም ዋስትና ሆኖ የሚያገበያየን ፕላትፎርም ነው። ስለዚህ የምትወስዷቸው ፕሮዳክቶች ራሳቸውን እዛው የዘመን ገበያ ፕላትፎርም ላይ የምታገኙት ራሱ ፕሮዳክት በአይነቱም በጥራቱም ራሱ እዛ ላይ የተገለጸው ፕሮዳክት ነው የሚመጣላችሁ። ስለዚህ ምንም አይነት ያለምንም ስጋት ገበያውን ማግኘት ትችላላችሁ ነው። በስራ አጋጣሚ ይሁን በቦታ ርቀት ምክንያት ደግሞ የተለያዩ ኤግዚቢሽኖችን መሳተፍ የማይችሉ ደንበኞቻችን በእርግጥም ያንን ስልካቸው ላይ መሳተፍ የሚችሉበትን አውድ እውን አድርገናል ማለት ነው። ስለዚህ ባዛሮቻችን በመኪና ተጉዘን ወይም ደግሞ ረዥም ርቀት ተጉዘን በአካል ተገኝተን የምንሳተፍበት ብቻ ሳይሆን ስልካችን ላይ 24/7 የምንሳተፍበት ወደ መሆን ስለተሸጋገረ የቴክኖሎጂ ዓለሙን ተቀላቀሉ። ላይፍን በጣም ቀለል አድርጉ። ህይወት በጣም ቀለል ባለመልኩ የሚመራበት ዘመን ላይ ደርሰናል። ዘመናችሁን ተቀላቀሉ የሚል ጥሪ ነው ማስተላለፍ ፈልጋለሁ። እጅግ አድርጌ ነው የማመሰግነው ለሰጠኸኝ ጊዜ። እኔም አመሰግናለሁ። ተመልሰናል ተመልካቾቻችን። አስቀድመን ስለ ዘመን ገበያ የተለያዩ ሀሳቦችን ወደ እናንተ እያደረስን እየተወያየን ቆይታ አድርገናል። በተነሱት ጉዳዮች ላይ አዳዲስ መረጃዎች እንዳገኛችሁ እንዲሁም ደግሞ የሚጠቅሙ መረጃዎች እንደደረሷችሁ ባለሙሉ ተስፋ ነን። አሁን ደግሞ ወደ ተከታዩ ፕሮግራም እናልፋለን። ሰዓቱ የዘመን ቅምሻ ነው። በዘመን ቅምሻ አዳዲስ የቴክኖሎጂ ውጤቶችን ወደ እናንተ የምናደርስ ይሆናል። በድጋሚ በያላችሁበት መልካም ጊዜ። ሰላም እንዴት ናችሁ ውድ ተመልካቾቻችን? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብራችሁ የምቆየው ዮሐንስ አለፈውም ነኝ። አብራችሁን ቆዩ። ሰሞኑን እንግዲህ በኢትዮጵያ ሳይንስ ሙዚየም በነበረው የምርቃት ወይም ደግሞ አዲስ አገልግሎት የማስተዋወቅ ፕሮግራም ላይ ተገኝቼ ነበረ። በዚህም እንግዲህ የኢትዮ ቴሌኮም ቴሌስትሪም አገልግሎት በይፋ አገልግሎት መስጠት ጀምሯል ማለት ነው። በዛሬው ፕሮግራማችን እንግዲህ ይህን የኢትዮ ቴሌኮም ቴሌስትሪም አገልግሎትን የት ነው የምናገኘው፣ እንዴትስ ነው ኮንፊገር ወይም ደግሞ ከቲቪያችን ጋር አገናኝተን መጠቀም የምንችለው፣ የተለያዩ ተጨማሪ መረጃዎችን አብረን የምናይ ይሆናል። አብራችሁን ቆዩ። ይህን የኢትዮ ቴሌኮም ቴሌስትሪም አገልግሎትን ስትጠቀሙ ምን የተለየ ጥቅም ታገኛላችሁ? የመጀመሪያው ጥቅም ምንድን ነው? እንግዲህ ከዚህ በፊት ስንጠቀምባቸው የነበሩትን የዲሽ እና የተለያዩ አላስፈላጊ ገመዶችን ጉተታ የሚያስቀር አገልግሎት ነው። ስለዚህ ከዚህ በኋላ የቴሌስትሪም አገልግሎትን ስትጠቀሙ የዲሽ የሚባለው ነገር የሚሰቀለው ነገር አይኖርም ማለት ነው። ሌላኛው የኢትዮ ቴሌኮም ቴሌስትሪም አገልግሎት ጥቅም ደግሞ ምንድን ነው? ከዚህ በፊት ስንጠቀምበት የነበረው ቴሌቪዥን እንግዲህ የድሮ ወይም ደግሞ ስማርት ካልሆነና ኢንተርኔት ላይ ገብተን ዩቲዩብ እንደ ኔትፍሊክስ የመሳሰሉ ነገሮችን ማየት የማያስችለን ከሆነ ይህን የቴሌስትሪም ሴትቶፕ ቦክስ በመጠቀም ግን ቲቪያችን ስማርት ማድረግ እንችላለን። ይህ ምንድን ነው? ስማርት አደረግን ማለት ከዚህ በፊት ቴሌቪዥናችን ዩቲዩብ የመሳሰሉ ነገሮችን የማይሰራ የነበረውን አሁን ግን በቴሌስትሪም ሴትቶፕ ቦክስ አማካኝነት ከምናያቸው ቻናሎች በተጨማሪ ቲቪያችንን ስማርት አድርገን ዩቲዩብ፣ ኔትፍሊክስ የመሳሰሉ መተግበሪያዎችን ጭነን መጠቀም እንችላለን። እሺ ውድ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ ዘርዘር እያደረገን ስለ ኢትዮ ቴሌኮም ቴሌስትሪም አገልግሎት ነው እያወራን ያለ ነው። አሁን ደግሞ የማሳያችሁ ምንድን ነው ይህን የኢትዮ ቴሌኮም ቴሌስትሪም አገልግሎት በኢትዮ ቴሌኮም የሽያጭ ወይም ደግሞ የአገልግሎት ማዕከላት ሄደን ገዝተን እንዲሁም ደግሞ በዘመን ገበያም መግዛት ስለምንችል በዘመን ገበያም ካዘዝን በኋላ እቃው ቤታችን ሲደርስ እንዴት ነው ከቴሌቪዥናችን ጋር ኮንፊገር የምናደርገው ወይም ከቴሌቪዥናችን ጋር የምናስተዋውቀው የሚለውን ደግሞ አሁን ቀጥለን እናያለን። በድጋሚ አብራችሁን ቆዩ። እሺ ውድ ተመልካቾቻችን በመጀመሪያ እንግዲህ ስክሪኑ ላይ እንደምትመለከቱት ካርቶኑ ስትከፍቱ ምን ታገኛላችሁ? ሪሞት፣ አንቴና አለ፣ ሴትቶፕ ቦክስ የምንላት እቃው አለች። ስለዚህ በቀላሉ ቻርጀሩም አለ። እንደምትመለከቱት ምንድነው የምናደርገው? መጀመሪያ ስክሪኑ ላይ እንደማሳያችሁ እንግዲህ አንቴናዋን ልክ ብሎን መክፈትና እንደ መዝጋት ማለት ነው። ከሴትቶፕ ቦክሷ ጋር አንቴናዋን ከላይ እንደ ብሎን ማሰር አድርጋችሁ ትገጥሙታላችሁ ማለት ነው። በመቀጠል እንግዲህ ከጀርባ ላይ እንደምታዩት ሲም ካርድ ይቀበላል። ስለዚህ ሲም ካርዱን ካስገባችሁ በኋላ ምንድነው የምናደርገው? ሄደን ግድግዳችን ላይ እንግዲህ ያለው ሶኬት ላይ እንሰካና ኤችዲኤምአይ ኬብሉ ደግሞ የምጠቅመን ይቺ ሴትቶፕ ቦክስ ያልነው እቃና እንዲሁም ደግሞ ቴሌቪዥናችንን ለማገናኘት ስለሆነ ሴትቶፕ ቦክሳችን ጀርባ ላይ ከዛም በመቀጠል ደግሞ የቴሌቪዥናችን ጀርባ ላይ ኤችዲኤምአይ የሚቀበልበት ቦታ ላይ
እንሰካለን ማለት ነው። ይህን ካደረግን በኋላ ፓወሩን አብርተን ቴሌቪዥናችንን ካበራን በኋላ እንግዲህ ስክሪኑ ላይ እንደምትመለከቱት 2 ሪሞቶች አሉን አይደል? አንዱን ሪሞት እንግዲህ ባትሪ ካስገባን በኋላ ቮሊዩም መቀነሻ ወይም ቮሊዩም ማይነስ የድምፅ መቀነሻ በተን አለ አይደለ? እሱንና መሀል ላይ ያለውን ኦኬ በተን አንድ ላይ ተጭነን ትንሽ ሰከንዶች እንጠብቃለን። ይህንን ልክ እንዳደረግን እንግዲህ ስክሪኑ ላይ እንደምትመለከቱት የተለያዩ አይነት ሴቲንጎች ይመጡልናል። ስለዚህ ይህ ምንድን ነው? ሪዞሉሽን አለ ከዋይፋይ ጋር ማገናኘት ከፈለግን፣ ስለዚህ ዋይፋይ ካለ ቤታችን ዋይፋይ ጋር እናገናኛለን። እንዲሁም ደግሞ ሪዞሉሽን የሚለው ላይ ደግሞ ከቴሌቪዥናችን ጋር የሚስተካከለውን ወይም ደግሞ ለቴሌቪዥናችን የሚሆነውን ሪዞሉሽን መርጠን ኔክስት እንላለን። እዚሁ ጋር እንግዲህ ኔክስት እያላችሁ የሚመጡ ሴታፖችን በሙሉ ታስተካክሉና መጨረሻ ላይ እንግዲህ ሙሉ ለሙሉ የኢትዮ ቴሌኮም ቴሌስትሪም አገልግሎትን አስጀመራችሁ ማለት ነው። ቀደም ብዬ በመግቢያ ላይ እንደነገርኳችሁ እንግዲህ ይህንን ነገር አድርገን እንደጨረስን እንግዲህ ለጊዜው ከ300 በላይ የሚበልጡ የሀገር ውስጥና የውጭ ቻናሎች ወይም ደግሞ ጣቢያዎች አሉ። ከነሱ በተጨማሪ ደግሞ እንግዲህ ዩቲዩብ፣ ኔትፍሊክስ እና እዛው የኢትዮ ቴሌኮም ቴሌስትሪም አገልግሎት ላይ እንግዲህ ያሉ መተግበሪያዎችን በመጫን የተለያዩ አይነት አገልግሎቶችን እንግዲህ ማግኘት ጀመራችሁ ማለት ነው። እሺ ውድ ተመልካቾቻችን በዛሬው የዘመን ቅምሻ ፕሮግራማችን እንግዲህ ኢትዮ ቴሌኮም ከሰሞኑ ለእናንተ ለክቡራን ደንበኞቹ ካስጀመራቸው አገልግሎቶች መካከል የኢትዮ ቴሌኮም ቴሌስትሪም አገልግሎትን አይተናል። ከጥቅሞቹ ጋር ተያይዞ እንዴት ኮንፊገር እንደምናደርገው እና ሌሎችም ተጨማሪ መረጃዎችን ስናይ ቆይተናል። የዛሬው የዘመን ቅምሻ ፕሮግራማችን እንግዲህ በዚሁ ተጠናቀቀ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። በቀጣይ ሳምንት እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ስለ ሬዚሜ ወይም ስለ ሲቪ ነው። ፐርሰናል ኢንፎርሜሽናችሁን ካስቀመጣችሁ በኋላ ኦብጀክቲቭ 2 ወይም 3 ሴንቴንስ ስለ ኢምፕሎይመንቱ እዚህ ጋር ነው የምታወሩት። ይሄ በጣም ክሩሻል እና በጣም ኢምፖርታንት የሆነ ሴክተር ነው። ከሁሉም ሰው ለየት ማለት ከፈለጋችሁ በእነዚህ 2 ወይም 3 ሴንቴንስ ስለ ድርጅቱም ሆነም ስለ ራሳችሁ ይሄንን ስራ እንዴት ለእናንተ ፊት እንደሚያደርግ በጣም ግልጽ አድርጋችሁ በተወሰነ ሴንቴንስ እዛ ላይ ማስቀመጣችሁ ከሁሉም ሰው ለየት ያደርጋችኋል። ይህንን ከጻፈን በኋላ ከዛ ስር የምታስቀምጡት የእናንተን የኤጁኬሽን ባክግራውንድ ነው። ስለዚህ የሃይስኩል ሆነ ወይም የኮሌጅ ኢንፎርሜሽናችሁን እዛ ላይ ትጽፋላችሁ። ይህን ካደረገን በኋላ አሁን ወደ ኤክስፔሪየንሶቻችን እንገባለን። እዚህ ላይ ምን አይነት ስትራክቸር እንድታደርጉ እኔ ሬኮሜንድ ማደርገው መጀመሪያ የፖዚሽናችሁን ታይትል ታስቀምጣላችሁ እና ከሱ አጠገብ ደግሞ ለምን ያህል ጊዜ እንደሰራችሁ ያንን ታይትል ከጻፋችሁ በኋላ 1 ወይ 2 ሴንቴንስ ስለዚህ ፕሮፌሽን ታስረዳላችሁ። ከዛ ስር የምታስቀምጡት በጣም ኢምፖርታንት ነው። ስለዛ ፖዚሽናችሁ 3 ቡሌተን ፖይንቶች በዛ ስራ ውስጥ ሆናችሁ ምን አይነት ኢምፓክቶች ወይም ምን አይነት ለርኒንግ ኤክስፒሪየንሶች እንዳሳለፋችሁ እዛ ላይ ትጽፋላችሁ። ይህም ምን ያህል ቲም ማኔጅ እንዳደረጋችሁ ወይም ምን ያህል ብር ማኔጅ እንዳደረጋችሁ፣ ምን ያህል ክላይንቶች፣ እነዚህ ቁጥር በተለይ ያላቸው ነገሮች በጣም ክሩሻል የሆኑ ነገሮች ስለሆኑ በነዛ ቡሌተን ፖይንቶች 1-2 ሴንቴንስ በጣም በቂ ነው። ሬኮሜንድ ማደርገው አንድ ሲቪ ቢያንስ 3 ወርክ ኤክስፒሪየንስ ቢኖረው ጥሩ ነው ብዬ አስባለሁ። እነዚህን 3 ወርክ ኤክስፒሪየንሶች ከጻፈን በኋላ የመጨረሻው ፖርሽን የእናንተ ሲቪ ማድረግ ያለባችሁ ኤኒ አዋርድ ወይም ሰርቲፊኬቶች የተሸለማችሁ ወይም ሰርቲፋይድ የሆናችሁትን ትምህርት እንዳለ ከዛ ስር ትዘረዝሩታላችሁ። ብዙ ጊዜ ፕሪንተብል የሆነ ሲቪ ከ1 ፔጅ ባይበልጥ ሬኮሜንድ አደርጋለሁ። ከዛ ሰፖርቲንግ ዶኪመንቶች የሚባላሉ እነሱ ብዙ ጊዜ ሬኮሜንዴሽን ሊሆን ይችላሉ ወይም ሰርቲፊኬታችሁን እሱንም ሴፕሬትሊ በሌላ ዶኪመንት ማስቀመጥ እንችላለን። እስካሁን ድረስ የሰጧቸው የሲቪ ምሳሌ ሆኖ የፖርትፎሊዮ እነዚህን ቱሎች ተጠቅሜ የራሴን ፖርትፎሊዮና ሲቪ ነው ማሳያችሁ። ስለዚህ የእናንተም ሲቪያችሁም ሆነ በዚህን ያህል ስታንዳርድ እንዲሰራላችሁና ከገበያው እናንተ ለየት ብላችሁ የምትፈልጉትን ስራ እንድታገኙ እነዚህን ፕላትፎርሞችና እነዚህን ስትራክቸሮች እንድትሞክሩ እና እንዲሳካላችሁ እመኛለሁ።
ተመልሰናል ተመልካቾቻችን። ትኩረቱን በዘመን ገበያ ላይ ያደረገው የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ባሳለፍናቸው የገናና የኢድ አል-ፈጥር በዓላት የንግድ እንቅስቃሴዎች እንደሚያሳዩት ዲጂታል ግብይት አሁን ላይ ምርጫ ሳይሆን የግድ አስፈላጊ መሆኑ ጭምር ነው። ዘመን ገበያ ደንበኞች በቤታቸው ሆነው በቅናሽ እንዲገበያዩ ብቻ ሳይሆን ነጋዴዎችም ያለምንም የሱቅ ኪራይና ያለምንም ተጨማሪ ወጪ ምርታቸውን ለሚሊዮኖች በተመሳሳይ ሰዓት እንዲያደርሱ ድልን የፈጠረ ጭምር ነው። እርሶስ ነጋዴ ሆነው እስካሁን አልተመዘገቡም? እንግዲያውስ ዛሬውኑ የቴሌብር መተግበሪያን በመጠቀም እንዲሁም ደግሞ የቴሌኮም አገልግሎት ማዕከል በመሄድ የንግድ ስራውን ወደ ዘመናዊ የዘመን ገበያ እንዲቀላቀሉ ይሁኑ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በቀጣይ ሳምንት በሌሎች አዳዲስ መረጃዎች በድጋሚ እስከምንገናኝ ድረስ በያላችሁበት መልካም ጊዜ